ሰላም ጤና ይስጥልን እንደምን ቆያችሁን? የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዳዲስ መረጃዎች ወደ እናንተ መጥተናል። የተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ በተለይም ደግሞ የሞቱ ምክንያትና ህይወቱ ያለፈበት መንገድ እንዴት ነው በሚለው ላይ እጅግ ከእውነት የራቁ መረጃዎች ከዚህ ቀደም በማህበራዊ ሚዲያዎች ላይ በስፋት ሲሰራጩ ቆይተዋል። በትላንትናው የሰይፉ ኦኒቤስ ዝግጅት ሰይፉ ፋንታሁን ከቅርብ ወዳጆቹ የሰማውና በቦታው በዓይኑ የተመለከተውን እውነታ ለነጻነት ወርቅነህ የቅርብ ወዳጆች እንዲሁም ደግሞ የህልፈቱን ሚስጥር በተመለከተ መረጃን ለማግኘት ሲጠባበቁ ለነበሩ ሁሉ ይፋ አድርጓል። ነጻነት ወርቅነህ ወደ ሕክምና መስጫ ተቋም ከሄደ በኋላ ህይወቱ እንዳለፈ ተደርጎ በስፋት መረጃዎች ሲወጡ ቢቆዩ ነገር ግን እውነታው እንዳልሆነና በመኖሪያ ቤቱ ህይወቱ እንዳለፈ አረጋግጧል። ከዚህ ባሻገር ከሚስቱ እንዲሁም ከሚስቱ እናት ከቅርብ ወዳጆቹና ቤተሰቡ ጋር የነበረው ግንኙነት መልካም እንደነበረ ተነግሯል። ከሰሞኑ በማህበራዊ ሚዲያዎች እጅግ ከእውነታ የራቁና የነጻነት ወርቅነህን ቤተሰብም ሊረብሹ የሚችሉ መረጃዎች ስፋት ሲሰራጩ ቆይቷል። በእነዚህ ጉዳዮች ላይ የተሰጡ ምላሾች አሉ። ከዚህ ባሻገር በተለያዩ የዓለም ክፍላት የሚገኙ ወዳጆቹ የነጻነት ወርቅነህ የቅርብ ጓደኞችና የኪነ ጥበብ ባለሙያዎችም የሻማ ማብራትና የማስታወሻ ዝግጅቶቻቸውን ቀጥሏል። በአሜሪካ የነበረው የበርካቶችን ልብ የሰበረና በእንባ የታጀበ ዝግጅት ነበረ። እነዚህን መረጃዎች በመረጃ ቆይታችሁ የምታደምጧቸው ነው የሚሆነው። እስከ ፍጻሜው ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ግብዣችን ነው። ቀጥታ ወደ መረጃው እናልፋለን። የአርቲስት ነጻነት ወርቅነህ ህልፈተ ህይወት ከተሰማ ሳምንት መቆጠር ጀምሯል። ለበርካቶች እውነት ያልመሰለው የበርካቶችን ሳቅ ያደበዘዘውና ኢትዮጵያውያንም ከጫፍ ጫፍ ያላቸውን ፍቅር ያሳዩበት እጅግ በኢትዮጵያ ታሪክም ከባድ የነበሩ ቀናቶች አልፏል። ነጻነት ወርቅነህ ግን ከመቃብር በላይ የሆነው ስሙ ዛሬም ይታወሳል። በስራዎቹ በተደጋጋሚ እየተነሳ ይገኛል። በተለይም ደግሞ በኢትዮጵያ ግዙፍ የቴሌቪዥን ጣቢያዎች ለአርቲስቱ መታወሻ የሚሆኑ ዝግጅቶችን ማዘጋጀትና ታሪክን መሰነዳቸው ቀጥሏል። ይህ እጅግ ሊበረታታ የሚገባ ስለመሆኑ በርካቶች አስተያየትና ሀሳብን እየሰጡ ይገኛል። ቅዳሜ ከሰዓት እንዲሁም ደግሞ እሁድን በኢቢኤስ በተመለሰበትም አብዛኛው ዝግጅቶቹ የነጻነት ወርቅነህ መታወሻ መሆናቸው አድናቆትን ያጫራ ሆኗል። ከዚህ ባሻገር እጅግ ሲጠበቅ የነበረው የነጻነት ወርቅነህ የመጨረሻ ሰዓት ምን ይመስላል፣ ህይወቱስ ያለፈው የት ነው የሚለው ጉዳይ ነበረ። በዚህም ጉዳይ ላይ በወዳጁ ማለፍ ከባድ የሆነ ሐዘን ውስጥ የነበረው ሰይፉ ፋንታሁን ከሰሞኑ የሰይፉ ኦኒቤስ መደበኛ ዝግጅቱን የጀመረ ሲሆን በዚህ ዝግጅቱም ላይ የነጻነት ወርቅነህን የመጨረሻ ሰዓት ከቅርብ ወዳጆቹ የሰማቸውን መረጃዎች ከዚህ ባሻገር ደግሞ እሱም በቦታው በመገኘት የታዘበውን እውነት በተመለከተ ለነጻነት ወርቅነህ ቤተሰቦችና የቅርብ ወዳጆች ከዚህ ባሻገር ደግሞ የመጨረሻው ሰዓት ምን ይመስል ነበር የሚለውን መረጃ ለማወቅ ሲጠብቁ ለነበሩ አድናቂዎቹም አጋርቷል። ነጻነት ወርቅነህ ባረፈበት ዕለት በወጡ መረጃዎች የሕክምና እርዳታ ለማግኘት ወደ ሕክምና ጣቢያ አይሲኤምሲ እንዳመራና በመንገድ ላይም ከፍተኛ የተባለ የሕክምና አገልግሎት ድጋፍ ማግኘት እንደነበረበት ሕይወቱም ሆስፒታል ቅጥር ግቢ ውስጥ ከገባ በኋላ እንዳለፈ ከዚህ ባሻገር ደግሞ የሕክምና ጣቢያው ባለሙያዎች ምንም አይነት የሕክምና እርዳታ እንዳላደረጉለት በስፋት ሲገለጽ ነበር። በጉዳዩም ተወቃሽ መሆን አለባቸው ሊጠየቁም ይገባል የሚሉ መረጃዎችም በስፋት ሲናፈሱ ቆይቷል። ነገር ግን እውነታው ከዚህ እጅግ የራቀና ፍጹም ሌላ መሆኑ በትላንትናው ዕለት ይፋ ሆኗል። በመኖሪያ ቤቱ የነበረው ነጻነት ወርቅነህ የመጨረሻ ጥያቄው ጭማቂ ስጡኝ የሚል እንደነበረና ይህንንም ጭማቂ ከወሰደ በኋላ ወዲያው እንዳስመለሰውና እጅግ ከባድ ወደሆነ ህመም ውስጥ እንደገባ ተነግሯል። የጤና እክሉ ለዚህ ሊያበቃ የሚችል ስለመሆኑ የገለጹት የቅርብ ወዳጆቹ ነገር ግን በድንገት ህይወቱ ማለፉ እጅግ አስደንጋጭ እንደሆነ አክለው ገልጿል። በሚስቱ እናት መኖሪያ ቤት ውስጥ ከሚስቱ እናትና ሌሎች ቤተሰቦች ጋር እንደሚኖር የተነገረው ነጻነት ወርቅነህ ከዛ በፊት የነበሩ ቀናቶች ግን እጅግ ጤናማ እንደነበረና ጥሩ የጤና መሻሻልም እያሳየ እንደነበረ ተገልጿል። በዛን ዕለትም ወደ ስራው ለማምራት እየተዘጋጀ በነበረበት ወቅት ላይ የጤና እክል እንደገጠመው ረፍት ለማድረግ እንደጠየቀ ረፍት እንዳደረገም ነገር ግን እጅግ ባልተጠበቀ ሁኔታ ህይወቱ በመኖሪያ ቤት ውስጥ እንዳለፈም ተረጋግጧል። የቅርብ ወዳጆቹ የቅርብ ጓደኛውም እንደተጠራና እንደመጣ ነገር ግን በቦታው የተመለከቱትን
እውነት ማመን እንደተሳናቸውና ነጻነት ወርቅነህ ሕይወቱ የሕክምና እርዳታ ከማግኘቱና ወደ ሕክምና ጣቢያ ከማምራቱ በፊት በመኖሪያ ቤት እንዳረፈ ተነግሯል። ወዲያውኑ ወደ ያኔት ሆስፒታል እንደወሰዱትና ነገር ግን በዛም ጉዳዩን እንዳረጋገጡላቸውና አስከሬኑን በመያዝ ወደ መኖሪያ ቤት እንደተመለሱ አረጋግጠዋል። ከነጻነት ወርቅነህ ስም ጋር የህልፈቱን ዜና ተከትሎ ሲነሳ የነበረው አይሲኤምሲን በተመለከተም የነጻነት ወርቅነህ ህልፈት ከተረጋገጠ በኋላ ለተጨማሪ ምርመራ ወደ ቦታው እንደተወሰደና የቅርብ ወዳጆቹ ጓደኞቹም በዛ እንደተገኙ ከዚህ ጉዳይ ጋር ተያይዞ የነጻነት ወርቅነህ የመጨረሻ ሰዓት በዛ እንደነበረና ህይወቱም በዚህ ሆስፒታል ውስጥ እንዳለፈ ተደርጎ መረጃዎች ሲናፈሱ እንደነበረ ተነግሯል። ነገር ግን ለበርካቶች የደረሰው ለበርካቶች መፍትሄ ሲያፈላልግ የቆየውና እጅግ በለጋስነቱ የሚታወቀው ነጻነት ወርቅነህ በመጨረሻው ሰዓት ማንም ሳይደርስለት በመኖሪያ ቤቱ ላይ ምንም አይነት የሕክምና እርዳታ ሳያገኝ ሕይወቱ እንዳለፈ ተነግሯል። በቦታው ተጠርተው የነበረው አምቡላንስ እንዲሁም ደግሞ ሐኪሞች ኦክሲጅን ለመስጠትና ሕይወቱን ለማትረፍ በመኖሪያ ቤት ውስጥ ርብርብ ቢያደርጉም ነገር ግን በመኖሪያ ቤቱ ምንም አይነት የሕክምና ድጋፍን ሳያገኝ ሕይወቱ እንዳለፈ ነው መረጃዎች ያሳዩት። ይህ መረጃም በትናንትናው ዕለት በማህበራዊ ሚዲያዎች ላይ በስፋት መነጋገሪያ ሆኗል። የቅርብ ወዳጁ ሰይፉ ፋንታሁን ከከፍተኛ ሐዘን ጋር በመሆን ጉዳዩን ይፋ ለማድረግ ብቅ ባለበት የቴሌቪዥን መስኮትም እውነታውን በዚህ መልኩ አጋርቷል። ከዚህ ባሻገር ከሚስቱ እንዲሁም ከሚስቱ ቤተሰቦች ጋር እጅግ መልካም የተባለ ግንኙነት እንደነበረው የተነገረለት ነጻነት ወርቅነህ ከሚስቱ ወላጅ እናት ጋር በአዲስ አበባ ኑሮን አድርጎ እንደነበረም ተረጋግጧል። በማህበራዊ ሚዲያዎች ላይ በሐዘን ላይ ሐዘን ለመደረብና አንገት ለማስደፋት የሚደረጉ ሙከራዎችም እጅግ ስብዕና የጎደላቸው እንደሆኑ ነጻነት ወርቅነህ በትዳሩ በቤተሰቡ ምንም አይነት ጥያቄ የማይነሳበትና እጅግ ድንቅ የሆነ አባት ባልም እንደነበረ የቅርብ ቤተሰቦቹ እንዲሁም ባለቤቱ ከዚህ ቀደም ሲመሰክሩ ነበረ። በልጆቹም የጉዳይ በተደጋጋሚ ሲነሳ እንደነበርና እጅግ ተወዳጁ ነጻነት ለሁሉም ተወዳጅ ሰው እንደነበረ ተነግሯል። ከዚህ ባሻገር በተለያዩ የዓለም ክፍላት የሚገኙ ኢትዮጵያውያን በተለይም የነጻነት ወርቅነህን የቀብር ስርዓት መታደም ያልቻሉ ተዋናያን፣ ደራሲያን፣ ሙዚቀኞችና የቅርብ ጓደኞቹም ባሉበት አካባቢ የሻማ ማብራትና የማስታወሻ ዝግጅቶችን እያዘጋጁ ይገኛል። በተለይም በአሜሪካ የነበረው ዝግጅት እጅግ ተጠቃሽና የበርካቶችን ልብ የሰበረ ነው። በቦታው የነጻነትን ህልፈት ከሚዲያ የሰሙት የቅርብ ወዳጆቹ የተሰማቸውን ታላቅ ሐዘን የልብ ስብራት አጋርተዋል። ነጻነት ወርቅነህ እንደሚታወቀው በአሜሪካ ጥቂት የሆነ ቆይታን ያደርግ ነበረ። ወደ አሜሪካ የሚመላለስ ነበር ቤተሰብ ጥየቃ። በዚህም በአሜሪካ ከሚገኙ አርቲስቶች ጋር ልዩ የሆነ ቅርበት እንደነበረው ፊልሞችን መስራቱ የሚታወስ ነው። በርካታ እቅዶች እንደነበሩትና በድንገት ያለፈው ወንድማቸው ሐዘንም እጅግ እንደሰበራቸው በመግለጽ በአሜሪካ የማስታወሻና የሻማ ማብራት ስነስርዓትን ከውነዋል። መረጃውን እኛም በዚህ መልኩ አደረስናችሁ። ሰናይ ጊዜ ተመኘን።